ምርጫ በሐሳብ ብልጫ ለኢትዮጵያ። እሺ ካሳሁን ሙላቱ እባላለሁ የህግ ባለሙያና የቢዝነስ ባለሙያ ነኝ። እኔ ለፖለቲካ ፓርቲዎች ለገዢው ፓርቲውም እንዲሁም ለተፎካካሪ ፓርቲ ማነሳቸው ጥያቄዎች በቅድሚያ ተፎካካሪ ፓርቲዎች የመንግስት ስልጣን ህገ መንግስታዊ በሆነ መንገድ ሰላማዊና ህጋዊ በሆነ መንገድ በምርጫ ስርዓት ይያዛል ብላችሁ አምናችሁ በተፎካካሪነት በመቅረባችሁ በሐሳብ ፉክክር ስልጣን ለመያዝ የምታደርጉትን ጥረት ለማድነቅ ፈልጋለሁ። ከምስጋናና ከአድናቆት ለጀምርና የመጀመሪያ ጥያቄ የሚሆነው ኢትዮጵያ እንዳታድግ ሰላም እንዳይኖራት ልማት እንዳይኖራት የሚሰሩ የውጭ ኃይሎች አሉና እናንተ ስልጣን ብትይዙ እነዚህን የውጭ ኃይሎች በምን መልኩ ማኔጅ ማድረግ ትችላላችሁ? በተለይ ታሪካዊ ጠላት ተብለው የሚጠቀሱ ሁላችንም የምናውቃቸው በስምም ልንጠቅሳቸው የምንችል እንደ ሻዕቢያም እንደ ግብጽም ያሉ ሀገራት አሉና ኢትዮጵያ በጦርነት አዙሪት ውስጥ ሁሌ በዛ ውስጥ እንድትሽከረከር የሚፈልጉ ሀገሮች አሉና ያ ባለበት ሁኔታ ተረጋግታ ልማትና እድገቷ ላይ እንዳታተኩር የሚያደርጉ ሀገሮችን እንዴት ማኔጅ ማድረግ ትችላላችሁ? በምን መልኩ ትሪት አድርጋችሁ ነው ኢኮኖሚያዊ እድገት ማረጋገጥ የምትፈልጉት የሚለው የመጀመሪያ ጥያቄ ነው። ሁለተኛ ለተፎካካሪ ፓርቲዎች የምጠይቀው ጥያቄ የኢትዮጵያን ኢኮኖሚያዊ አቅም በምን ያህል ደረጃ ነው የምታውቁት? በግብርናው፣ በኢንዱስትሪው፣ በማዕድኑ፣ በቱሪዝሙ የኢትዮጵያ አቅም ምንድነው? ምን ያህል ነው? እናንተ በቀጣይ 5 እና 10 ዓመት ስልጣን ብትይዙ ይሄን አቅሟን በምን ያህል ደረጃ ጥቅም ላይ ታውሉታላችሁ? ኢትዮጵያንስ በምን ያህል ደረጃ የኢኮኖሚ እድገት ማረጋገጥ ትችላላችሁ? ጥናትስ አላችሁ ወይ? ሪሊ ይሄንን የዚህን ሀገር አቅም ኢኮኖሚያዊ አቅም በደንብ ትረዱታላችሁ የሚለውን ማንሳት ፈልጋለሁ። ለተፎካካሪ ፓርቲዎች እንግዲህ ሶስተኛ ደረጃ ማነሳው ጥያቄ አሁን ካለው መንግስት እየተደረጉ ካሉ ኢኮኖሚ እንቅስቃሴዎች ስራዎች ውስጥ የምታደንቁት ስራ ምንድነው? አለ ወይስ? ከሌለ ደግሞ እንዴት ሁሉ ነገራችሁ ተቃውሞ ብቻ ይሆናል? የምታደንቁት መንግስት እያደረጋቸው ካሉ ኢኮኖሚ ሪፎርሞች ኢኮኖሚ ስራዎች ውስጥ የትኞቹን ታደንቃላችሁ? የትኞቹን ሰፖርት ታደርጋላችሁ? ለምንስ ደግሞ ጥናት እያጠናችሁ እናንተ ስልጣን ይዛችሁ ተመርጣችሁ እንኳን መተግበር እድሉን ባታገኙ ለመንግስት የምትሸጡት ሐሳብ የላችሁም ወይ? ለህዝብ የምትሸጡት ሐሳብ የላችሁም ወይ? በብሔራዊ ጥቅምና ደህንነት ላይስ በጋራ አሰሩም ወይ? ኢኮኖሚውም ከዛ ጋር ስለሚተሳሰር የሚል ነው። አራተኛ ጥያቄ አሁን መንግስት እያደረገ ያለው የተሟላ የማክሮ ኢኮኖሚክ ሪፎርምን በምን ያህል ደረጃ ትረዱታላችሁ? የእናንተ መልከታና ግምገማ ምንድነው? በተለይ መንግስት የዲጂታል ኢኮኖሚ ግንባታ ቀርጾ እየተንቀሳቀሰ ነው። የዲጂታል ኢኮኖሚ 2030 ላይ በስፋት እንቅስቃሴ እየተደረገ ነው። በዛ ላይ የሚታዩ ለውጦችም አሉ የምንቀበላቸው የምናያቸው ከዕለት ተዕለት ህይወታችን ጋር የሚተሳሰሩና እነዛን የእናንተ አረዳድ ምንድነው? ታስቀጥላችኋላችሁ ነው ወይስ እዛ ላይ የተለየ መልከታ አላችሁ ወይ? የዲጂታል ኢኮኖሚን ከመገንባት አንፃር በእናንተ በኩል ያለ አጠቃላይ እቅድ ምን ይመስላል? እሺ አምስተኛ እንግዲህ ቅድም እንዳነሳሁት የኢትዮጵያን ኢኮኖሚ አቅም በምን ያህል ደረጃ ትረዳላችሁ? በተለይ በየዘርፉ ያሉትን ያ ከስራ እድል ፈጠራ አንፃርስ በቁጥር የተደገፈ እኛ ስልጣን ብንይዝ ግብርናውን፣ ኢንዱስትሪውን፣ ማዕድኑን በየዘርፉ በዚህ ደረጃ እናሳድጋለን የሚል እቅድ ካላችሁ በስራ እድል ፈጠራ እንዲሁም ዲጂታል ኢኮኖሚ ከመገንባት አንፃር የተያዙ እቅዶቻችሁን ብትገልጹልን። ገዢው ፓርቲ የሚጠይቀው ጥያቄ እንግዲህ አጠቃላይ ኢትዮጵያን እንግዲህ የአፍሪካ የብልጽግና ተምሳሌት ለማድረግ የተለያየ ርዕይ ተሰንቆ በተለያየ ዘርፍ እቅድ እንደተያዘ እንገነዘባለን እና ይህንን እቅድ በተለይ በግብርናውም፣ በኢኮኖሚውም፣ በኢንዱስትሪውም፣ በማዕድኑም፣ በቱሪዝም በመንግስት የተያዙ እቅዶች በጣም አጓጊና ጥሩ ሳቢ ናቸው። ነገር ግን እነሱን ወደ ተግባር በማውረድ ሂደት ላይ ከውስጥም ከውጭም የሚገጥም ተግዳሮት ለመፍታት የሚደረጉ ስራዎች ምንድን ናቸው? አንዳንድ ጊዜ ከእኛ ቁጥጥር ውጭ የሆኑ ቀጠናይም ዓለም አቀፋዊ ተግዳሮቶች ይነሳሉና እንደዚህ ተለዋዋጭ የሆኑ ሁኔታዎችን ተቋቁሞ እነዛን እቅዶች ለማሳካት የሚደረግ
ዝግጅትና ስራ ምን ይመስላል? እንግዲህ እኔ ከመንግስት አሁን ቀደም ተፎካካሪዎችንም እንዳደነኩት ያው መንግስትንም ማድነቅ ካለብኝ ማመስገንም ካለብኝ ኢትዮጵያን የኢኮኖሚ አቅም በመለየት ረገድ በግብርናው ምን አቅም አላት፣ በኢንዱስትሪው ኢትዮጵያ ምን አቅም አላት፣ በቱሪዝሙ ምን አቅም አላት ብሎ ያንን ለማልማት የሚሰሩ እንቅስቃሴዎችን ማድነቅ እፈልጋለሁ። ያ ጥሩ ጅማሮ ነው። ተፎካካሪ ፓርቲዎችንም ቅድም ያነሳሁት እንደዚህ አይነት ልምምድ ቢኖር በጣም ጥሩ ነው። ትልቅ አቅም አለ፣ ብዙ ያልተሰሩ ስራዎች አሉና እነዛን ህብረተሰቡን አሳትፎ ልማትና እድገት ማምጣት ያስፈልጋል። እዚህ ላይ ከውስጥ ሆነ ከውጭ ተግዳሮቶችን ከመፍታት አንጻር የመንግስት ዝግጅት ምን ይመስላል? በቀጣይ 5 እና 10 ዓመት መንግስት ሆናችሁ ትቀጥሉ ከሆነ ምንድነው ያሰባችሁት በዚህ ረገድ የሚለው አንደኛው ጥያቄ ነው። በሁለተኛ ደረጃ ማነሳው ጥያቄ እንግዲህ ይህ መንግስት አሁን የተሟላ የማክሮ ኢኮኖሚክ ሪፎርም ስራዎችን በተግባር እያከናወነ ነው የሚገኘው። ሰፊ የዲጂታል ኢኮኖሚ ግንባታ ስራዎች እየተከናወኑ ነው። በዚህ ረገድ እንግዲህ በጣም በተለይ ማክሮ ኢኮኖሚክ ሪፎርም የሚደረግበት ጊዜ ብዙ ሀገራት ወደ ቀውስ ሲገቡ ነው የምንመለከተው። እስካሁን ባለው ሁኔታ የማክሮ ኢኮኖሚክ ሪፎርሙ እንግዲህ በዓለም አቀፍ ተቋማትም ግምገማ መሰረት ጥሩ የሚባል መልከታና ምዘና ነው ያለውና ይህንን በተሻለ መልኩ ለማስቀጠል በቀጣይ የሚሰሩ ስራዎች በእቅድ ደረጃ የተያዙና በተለይ ቀጣይ 5 ዓመት አሁንም የመንግስት ድል አግኝቶ የሚቀጥል ከሆነ ይህንን የማክሮ ኢኮኖሚክ ሪፎርም እና የዲጂታል ኢኮኖሚ ግንባታን ከማስቀጠል አንጻር የታሰቡ የታቀዱ ስራዎች ምንድናቸው? የስራ እድል ፈጠራንም እንደዚሁ አብሮ አያይዞ ቢገለጽ የተሻለ ነው እና አመሰግናለሁ። ምርጫ በሐሳብ ብልጫ ለኢትዮጵያ። እናመሰግናለን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት በሁለተኛው ዙር በፓርቲዎች መካከል በሚደረገው በምጣኔ ሀብትና ዲጂታል ኢኮኖሚ ላይ ያተኮረው የክርክር መድረክ ነው። አሁን ደግሞ እዚህ በቀጥታ ተሳታፊ የሆኑ እንግዶቻችን ወደሚያቀርቧቸው የክርክር ጥያቄዎች እናመራለን። እጅ በማውጣት ጥያቄዎቹን እናስተናግዳለን። እሺ ከፊት ለፊት እንጀምራለን። ማይክ ያዙ። ፋሲል ጣሰው ታደሰ እባላለሁኝ። የምጣኔ ሀብት መምህርና የግብር እንዲሁም የጊዜ ቀመር ወይም የበጀት አመት ሳይንስ ተመራማሪ ነኝ። በቅድሚያ የአህዱ ሬዲዮ ጣቢያና የቴሌቪዥን ስርጭት እዚህ አገር አቀፋዊ የምርጫ ውድድር ላይ ጋብዞኝ ይህን ሀሳብ እንዳቀርብ ስላደረገ አመሰግናለሁ። እንግዲህ በተለይ የመንግስት ምርጫ ያው በህዝብ የሚመረጥ መሆኑን ለማሳየት ነው። ከዚህ ውስጥ እንግዲህ ምንድነው መሳሪያው ስንል በጀት የሚባል ጽንሰ ሀሳብ አለ። ይሄ በጀት ጽንሰ ሀሳብ በውስጡ ግብር እና ወጪን ያካተተ ነው። ግብር ስንል ግለሰቦችን መራጭን የያዘ ነው። ወጪ ስንል ደግሞ በዋናነት የመንግስት አበይት ስራ ዜጎችን ከውጭ ወራሪ መጠበቅ፣ ሁለተኛ በአገር ውስጥ ንግድ እንቅስቃሴው እንዳይታወቅ አንዱ አንዱን እንዳይበድለው ህግ ስርዓት ማስከበር፣ ሶስተኛ መሰረተ ልማትን በማስፋፋት የግል ክፍለ ኢኮኖሚው ፍጹም ቀልጣፋ እንዲሆን ማድረግ ነው። እንግዲህ ከዚህ ውስጥ ምንድነው ለኛ ደግሞ ስንል በዋናነት በየ24 ሰዓት የ28 ዓመታት በቀን መቁጠሪያ ላይ የሚመዘገቡ የጊዜ ቀመሮች ይወርዳሉ። በእጅ ሰዓት ላይ የማይመዘገብ በየ24 ሰዓት የዓለም ካርታው ይወርዳል እና ከዚህ አንጻር ምርጫ እንግዲህ ስንል የ28 ዓመታቱ በየ4 ዓመት 1461 የያዙ
ፕሮግራም አቅዶች የሚዘጋጁበትን 7 ጊዜ እነኚህ ደግሞ በየዕለቱ ወደ መሬት የሚወርዱበትን የአጭር ጊዜ እንቅስቃሴ በማካተት 7 ጊዜ የተከሰቱት በ28 ዓመት የረጅም ጊዜ ሆነው የሚወርዱ ናቸው። እነኚህን ደግሞ ማወቅ የቻልነው በተለይ ለኢትዮጵያ ውስጥ ላለን እና ለተወዳዳሪ ፓርቲዎችም 3 መሰረታዊ አሰራር መሳሪያዎች አሉ። አንደኛው እንግዲህ በግልም በጋራም እኩል የሚያገለግሉ ዋናው ይሄ አሁን የምንነጋገርበት ባለ 7 ድምፅ ቋንቋው ነው፣ ፊደል ያለው። ሁለተኛ ብሩ ነው። ብሩ የበጀት እንቅስቃሴ የሚደረግበት ነው። ሶስተኛው ይሄንን ጊዜ በየ24 ሰዓት 28 ዓመት መረጃ ይወርዳል ብዬ ስል ከግሪጎሪያን አንጻር መርምሬ ስላገኘሁት ነው። እነኚህ 3ቱ በግልም በጋራም እኩል ነው የሚያገለግሉን እና ይሄንን እንግዲህ ካልኩኝ ጥያቄ በተለይ ለገዢው ፓርቲ ቅድም እንደቀረበው የሪፎርም ከተሰራ በኋላ እንቅስቃሴ ጥሩ ሆኗል፣ ኑሮ ውድነቱም ረግቧል፣ እድገትም መጥቷል የሚል ሀሳብ ተሰንዝሯል። ነገር ግን ይሄ ሪፎርም ደግሞ ምንድን ነው ያመጣው ስንል የዶላር የብሔራዊ ባንክ በጨረታ ሲያቀርብ እያየን ነው። ነገር ግን ኢትዮጵያኖች ሀብታችን ዋናው ቅድም እንዳልኩት ብሩ ነው። ብሩ ደግሞ ዋና የሆነበት ምክንያት አንደኛ የመለኪያዎች መለኪያ ነው። ሲፈጠር መሸማመቻ ነው፣ ሀብት ማከማቻ ነው፣ ዋጋ መለኪያ ነው። እንዲሁም ዛሬ ቆጥበን ወደ ልማት ገብቶ ነገ የምናፈራበት ብርና ብር ነው። ይህም ከዶላር አንጻር ነው። ዶላር የአሜሪካ ሀብት ነው። ነገር ግን የኢትዮጵያ መንግስት በተለይ በብሔራዊ ባንክና በገንዘብ ሚኒስቴር አማካኝነት ብር ላይ መስራት ሲገባቸው እንዴት ነው ዶላርን በጨረታ የሚያቀርበው? ያ የአይኤምኤፍ እና ወይም የአሜሪካ ስራ አይደለም ወይ? አንደኛ። ሁለተኛ ባንኮች ይህንኑ ተከትለው በየዕለቱ እናያለን ብር ዝቅ ዝቅ ዶላር ከፍ ከፍ እያደረጉ ነው የሚሰሩት። ይሄ ነገር እንዴት ነው እዚህ በውይይት የቀረበውን ሁሉንም ነገር አካቶ ኢትዮጵያኖችን በተለይ ትውልድን እንግዲህ በጀት ስንል በዋናነት ዛሬ እየሰራን ነገ ቅድም እንደተጠቀሰው የነ ፋሲለደስ እና አባጅፋር እንደ ምሳሌ ተገልጿል። ይሄ እንግዲህ ትውልድ ከትውልድ እየገነባ መቀጠል እንዳለበት የሚያሳይ ሀሳብ ነው እና ከዚህ አንጻር እንዴት ነው ብርን ተኮር ስራ የማይሰራው የሚል ነው። የመጨረሻው ጥያቄ ከዲጂታል ኢኮኖሚ ጋር የተያዘ ነው። ይሄ ዲጂታል ኢኮኖሚ ስንል እንደተባለው በኢንተርኔት ተኮር ኤአይ ተኮር እየተደረጉ የሚሰሩ ስራዎች ናቸው። ቴክኖሎጂው ቺፕሱ ኮምፒውተሩ ሲመረት የእኛን አያካትትም። አሁን በየ24 ሰዓት 28 ዓመት መረጃ ይወርዳል ስል ያ ኮምፒውተር ዳታ የለው እና ከዚህ አንጻር እንደወረደ መጠቀሙ ምጣኔ ሀብታዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና እምነታዊ አመራራችንን በነፃ ማስረከብ አይሆንም ወይ የሚልና በመጨረሻ ላይ የመጨረሻ ጥያቄ አሁንም ከኤአይ ቴክኖሎጂ ጋር ነው፣ አስቻይ ነው። ነገር ግን በራሳችን ባለሙያዎች እዛ ጋር ስራ መስራት አለበትና ከዚህ አንጻር አንድ ዘርጋው የሚል የኤአይ ክላውድ ቴክኖሎጂ አገራችን ውስጥ ገብቷል። በኢትዮጵያዊ የተቀረጸ የሚሰራው እና ከዛ አንጻር ይሄ ኤአይን ስናወራ እና ስንወያይ ጠቃሚነቱ ቅድም ያልኳቸውን ቴክኖሎጂዎች የራሳችንን አካቶ ይሄ በየዕለቱ የሚወርደውን የ28 ዓመት ዳታ እያካተተ በተለይ የገዢውም ሆነ የተፎካካሪ ሀሳብን
በመረጃ ቋት አድርጎ ወደ ስራ እንዲወርድ ምን አድርጋችኋል የሚል ነው። አመሰግናለሁ። እሺ፣ እናመሰግናለን። ሌላ በቀጥታ ጥያቄ ለምትፈልጉት ፓርቲ መጠየቅ ያለባችሁና ማንነታችሁን የገለጻችሁ። እሺ፣ ከኋላ እንጀምራለን። ሁለት ጎን ለጎን። እሺ፣ አመሰግናለሁ። ተመስገን እባላለሁ። ያለኝ ጥያቄ ለሶስታችሁም ፓርቲዎች ነው። የመጀመሪያው ለብልጽግና ፓርቲውን በከተማ ቦታ አቅርቦትና በሊዝ አሰጣጥ ዙሪያ የሚታየው ብልሹ አሰራርና የመሬት ወረራ የኢኮኖሚውን እድገት እየጎተተ ነው እና ፓርቲያችሁ ይህንን ለመቅረፍ ምን አይነት እርምጃዎች እየወሰደ ነው የሚለውን እሱን ለውጥ ለማምጣት የሚለውን እሱ ላይ። ሁለተኛው ደግሞ ለትብብር ኢትዮጵያ ነው። የዜጎች መሬት ባለቤትነት መብት ከብሔር አንድነት ጋር እንዴት ይገናኛል? መሬት በነፃነት እንዲሸጥ እንዴት እንዲለወጥ ትፈቅዳላችሁ የሚለውን እሱን ትመልሱልናላችሁ። ሌላው ለኢትዮጵያ ሲሆን መሬት የመንግስትና የህዝብ መሬት ለገበሬው ዋስትና ይሰጣል ብላችሁ ታምናላችሁ። ነገር ግን ይህ አሰራር ለኢንዱስትሪ ልማትና ለካፒታል ዝውውር እንቅፋት ሆኗል ለሚለው ትችት ምላሻችሁ ምንድን ነው የሚለውን እሱን። እሺ፣ አመሰግናለሁ። ቤተልሔም እባላለሁ። የምጣኔ ሀብት ተማሪ ነኝ። እኔ ጥያቄ ያለኝ ለሶስቱም ፓርቲዎች ነው። ለብልጽግና ፓርቲ መንግስታቸው የሚከተለው በገበያ የሚመራ የምጣኔ ሀብት ስርዓት ወይም ሆም ግሮን ኢኮኖሚክ ሪፎርም የምንለው የኑሮ ውድነቱን በማባባስ ረገድ ያለው ሚና እንዴት ያዩታል የሚለውን እና ደግሞ የዋጋ ግሽበት ለመቆጣጠር የወሰዳችሁት የገንዘብ ፖሊሲ ለውጥ ወይም ከረንሲ ፍሎት ዝቅተኛ ገቢ ያለው ማህበረሰብ እየጎዳ አይደለም የሚለው እንድትመልሱልኝ ነው። ለኢሶዴፓ ደግሞ እንደ ሶሻል ዲሞክራቲክ ፓርቲ የገበያ ነጻነትና የመንግስት ጣልቃ ገብነትን ሚዛኑን የጠበቀ መሆን አለበት ብላችሁ ታምናላችሁ? አሁን ያለውን የኑሮ ውድነት ለመቅረፍ መንግስት በገበያው ላይ ቀጥተኛ ጣልቃ ገብነት እንዲያደርግ ትመክራላችሁ ወይስ ሌላ አማራጮች አሏችሁ የሚለውን ነው። ለትብብር ለኢትዮጵያ አንድነት ደግሞ የሀገሪቱ ኢኮኖሚ ከአካባቢ ወይም ከክልላዊ ትኩረት አውጥቶ ጠንካራ ብሔራዊ የጋራ ገበያ ለመፍጠር ያላችሁ እቅድ ምንድን ነው የሚሉትን መጠየቅ ፈልጌ። አመሰግናለሁ። ዳዊት እባላለሁ። የቢዝነስ አድሚኒስትሬሽን ተማሪ ነኝ። ከብልጽግና ነው የምጀምረው። ዲጂታል ኢትዮጵያ 2025 የሚል ስትራቴጂ እንዳለ ይታወቃል። የብልጽግና ፓርቲና እየተገበረው ያለው ዲጂታል ኢኮኖሚ እየመራው ያለው ፕሮጀክት እሱ ነው። ነገር ግን የኢንተርኔት መቆራረጥ፣ መሰረተ ልማት በደንብ አለመሟላት፣ እነዚህ ነገሮች በእርግጥ የታሰበውን ያህል እዛ ጋር በግብ የተቀመጠውን ያህል አስኪዶታል ወይ? መሰረተ ልማት ግዴታ ነው። ከዛ ደግሞ መሰረተ ልማት መቆራረጥ ደግሞ አለ። ለምሳሌ ትናንትና ከንግድ ባንክ ወደ ቴሌ ብር አይሰራም ነበር ትራንስፈር ማድረግ እዚሁ ከተማ ውስጥ አዲስ አበባ ሆነን ማለት ነው። ስለዚህ እሱን ለመቋቋም ምን አይነት ነገሮች አሉ ነው። ሌላው ዲጂታል ኢኮኖሚው እንትን ብቻ የለውም፣ በረከት ብቻ የለውም፣ የራሱ ደግሞ ችግሮች አሉት። አንዱ እንደ ክሪፕቶ ያሉ ዓለም አቀፍ የስውር ገንዘቦች የነሱ ዝውውር ነው። በዛ ምክንያት እንደውም እኛ ሀገር ያሉ እንደ ቤቲንግ ያሉ ተቋማት፣ ሌሎች አስተላላፊ ተቋማትም ተዘግተዋል። አሁን ሴኩሪቲው ቅድም በተገለጸልን መንገድ የጠበቀ ሴኩሪቲ ያለን ብለን መናገር እንችላለን ወይ? እሱ ደግሞ ሶስተኛ ጥያቄ ደግሞ ይሄ ዲጂታል ኢኮኖሚው በተለይ ከውጪ እንደ ማስተር ካርድ እንደዚህ አይነት ያሉ ነገሮችን በዶላር መግዛት እንድንችል አድርጎናል። እሱ በጣም ጥሩ ነገር ሆኖ ግን ደግሞ ማመጣጠኑን ማየት ያስፈልጋል ይላሉ ባለሙያዎች። ካርዱ ኖሮን ከውጭ ብቻ ከሆነ የምንገዛበት ዶላራችንን ያሳጣናል ዞሮ ዞሮ። ስለዚህ የምናስገባውንና እነዚህ ወጣቶቻችን ስራ እየሰሩ ቤታቸው ሆነው የሚያስገኙት ገቢ የምንለውን የምናስገባውንና ከዛም የምናገኘውን ደግሞ ማመጣጠን ያስፈልጋልና እሱ ምጥጥን ላይ የተባለ ነገር የለምና እሱ እንዴት እየተሄደበት ነው? ዝም ብሎ መፍቀድ ብቻም ልክ ስለማይመጣ ያለችንን ትንሽ ነገር የማስወጣት እድል ስላለው። ለትብብር ለኢትዮጵያ አንድነት ደግሞ ዲጂታል ኢኮኖሚው ለሀገር አንድነትና ለዜጎች እኩል ተጠቃሚነት አላመጣም ብላችኋል። በተለያዩ መንገዶች ተገልጿል። ስለዚህ ምንድነው ታዲያ እናንተ የህግ ማዕቀፍ? አሁን በህግ ማዕቀፍ ነው የሚመጣው? በአሰራር ነው የሚመጣው? ቅድምም አሰራር ነው እንጂ ዋናው ነገር ፖሊሲው ችግር የለበትም ሲባል ነበር። ስለዚህ ምንድነው የእናንተ ዲጂታል ኢኮኖሚው ላይ ያላችሁ የምታመጡልን መሬት የሚወርድ ነገር ነው? ሶስተኛ ጥያቄ ለሶሂዴፓ ነው።
ክፍተት አለበት ተብሎ ነበር። ቀደም በክርክሩ ላይ ዲጂታል ኢኮኖሚው ሀብታሙን የበለጠ ሀብታም ያደርገዋል እንጂ ታች ያለውን ገበታ ላይ የሚቀመጥ ነገር አልመጣም ሲባል ነበረ። ስለዚህ ይበልጥ ወደ ታች እንዲመጣና ድሃውን ይበልጥ ተጠቃሚ እንዲያደርግስ ምን አይነት እርምጃ ነው የምትወስዱት እናንተ? ምን አይነት ፖሊሲዎች ነው ያላችሁ የሚለውን ለመጠየቅ ነው። አመሰግናለሁ። እሺ፣ እኔ ጥያቄ ለብልጽግና ፓርቲ ነው። ናርዶስ እባላለሁ፣ የማኔጅመንት ተማሪ ነኝ። የሸማቾች ማህበራትን ማጠናከር ላይ የሸማች ማህበራት በቀጥታ ከአምራች ፋብሪካዎችና ከገበሬዎች ምርት ተረክበው በቅናሽ እንዲያከፋፍሉ ምን አይነት ድጋፍ እየተደረገላቸው ነው? ሌላው የታክስ ቅናሽን በተመለከተ ነው። በሀገር ውስጥ በሚመረቱ አብዛኞቹ የምግብ እህሎችና ምርቶች ላይ የሚጣሉ ታክሶች ተቀንሰው የዋጋ መረጋጋት ከኑሮ ውድነት ጋር በተገናኘ የዋጋ መረጋጋት እንዲመጣ ምን እየተደረገ ነው የሚለው እንዲጠቀስ ነው። ሌላው የደሞዝ ማሻሻያ ነው። ከኑሮ ውድነት ጋር የማይመጣጠን ዝቅተኛ የሰራተኛ ደሞዝ አለ ይባላል። ለዚህ ደግሞ ለማሻሻል የድጋፍ ስርዓት ለመዘርጋት ምን የታሰበ ነገር አለ? የመጨረሻው ጥያቄ እንደ ዘይት፣ ስኳርና ስንዴ ያሉ መሰረታዊ ፍላጎቶች ወይም የፍጆታ ምግቦች ያለምንም መቆራረጥ ለህብረተሰቡ የሚደርሱበት የተሻለ የስርጭት ስርዓት እንዴት ተዘርግቷል? ሌላው ከዚህ ጋር በተገናኘ በአምራቹና በተጠቃሚው መካከል ያለውን ያልተገባ የደላላ ጣልቃ ገብነት የዋጋ ጭማሪውን ለመቆጣጠር ምን አይነት ጥብቅ እርምጃ እየተወሰደ ነው የሚለውና አመሰግናለሁ። ወይም በዚህኛው ዙር ደግሞ 10 ደቂቃ ነው። በዚህ 10 ደቂቃ ውስጥ ግን ከተመልካቾች እንደዚሁም ቀደም ሲል የህግ ባለሙያውና የምጣኔ ሀብት ባለሙያውም የጠየቁት አሉ የሁሉም ምላሾች ማግኘት አለባቸው። ስለዚህ 10 ደቂቃ እንሄዳለን። በዚህኛው በቀደም ተከተል ቅድም ሲሄድ ነበረ ሊዲያ። አሁንም የቀደም ብለን ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከዛ ወደ ትብብርና ወደ ብልጽግና ነበር የመጣ ነው። በዚህኛው ዙር ግን ለብልጽግና ፓርቲ እንሰጣለን። ከዛ ለኢትዮጵያ ሶሻል ዲሞክራቲክ ፓርቲና ለትብብር ወደ ዶክተር ኔንዲሴል ነው። አመሰግናለሁ። እንግዲህ ያለውን ደቂቃ ከወንድሜ ጋር መካፈል ይሆናል። የተወሰኑትን ምላሾችን ለማንሳት እሞክራለሁ። እንግዲህ ቅድም በቀረበልን ቪዲዮ መሰረት የተነሱ ጥያቄዎች አሉ። አንዱ ከውጭም ከውስጥም የሚነሱ ተግዳሮቶችን እንዴት ብልጽግና አይቶ ታክል ያደርጋል የሚል ነው። ይሄ እንግዲህ ብልጽግና በጣም ግልጽ የሆነ እይታ ነው ያለው። ሀገራችን በባዳና ባንዳ ብዙ ጊዜ ቻሌንጅ ውስጥ ገብታለች። ከአድዋ ጊዜ ጀምሮ ማንሳት እንችላለን። አሁንም ያለንበት ወቅት ላይ በውስጥም ባለ ባዳ በውስጥም ባለ ባንዳ በውጭም ባለ ባዳ የተለያዩ ተጽዕኖች ይመጣሉ። እነዚህ ተጽዕኖች ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳትወጣ፣ ኢትዮጵያ ያላትን አቅምና ተፈጥሯዊ ብርታት እንዳያወጣ ቻሌንጂንግ የሚፈጥር ነው። በዚህ ከጸጥታም አንጻር ነው። ሁለተኛው አጠቃላይ ደግሞ ብልጽግና ራዕዩና እይታው በጣም የላቀ ነው። እንግዲህ አሁን እንደምናውቀው በዓለም ላይ ያሉትን ተግዳሮቶች እናያለን። ከነዳጅ ጋር ተያይዞ የሚመጡ ተግዳሮቶች አሉ። ብልጽግና እይታው የወደፊቱንም ቻሌንጅ በራሳችን ሉዓላዊ ሀገር መሆን አለብን ብሎ ያምናል። ያንንም መሰረት አድርጎ በተለይ በኢነርጂ ያለንን አቅም በራስ አቅማችን መፍትሄ እየሰጠን መሄድ አለብን፣ ሌላ ዲፔንደንሲ መሆን የለብንም የሚል ስራ እየሰራ ነው ማለት ነው። ይሄ በተለይ ከባዳም ከባንዳም የሚመጡ ተግዳሮቶችን ለመቋቋም እድል ስለሚፈጥር። ሁለተኛ ይሄ የሉዓላዊነት መነሻ ራስን በራስ መመገብ ነው። ከልመና ወጥተን ምርታማነትን በማሳደግ በሜካናይዜሽን ያሉብንን ተግዳሮቶችን እየፈታን ውጤታማ የሆነ የግብርና ስርዓታችን የኢንዱስትሪ ስርዓታችን መገንባት አለበት። ያንንም መሰረት አድርገን እየሰራን ነው። ሶስተኛ ኢትዮጵያ ታምርት ንቅናቄ ነው። ይሄ የኢትዮጵያ ታምርት ንቅናቄ ኢትዮጵያ የራሷን ምርቶችን በራሷ ማምረት አለባት የሚል ጽኑ አቋም አለው። ያንንም መሰረት አድርጎ ኢንዱስትሪዎች እንዲደገፉ ውጤታማ እንዲሆኑ እየሰራ ነው። እነዚህን ተግዳሮቶችን ታክል ለማድረግ የነበሩትን ችግሮችን መነሻ አድርጎ ራዕዩን አስቀምጦ እየሰራ ያለ ነው የሚለውን ለማንሳት እወዳለሁ። ሁለተኛ ከአርቲፊሻል ኢንተለጀንስ ጋር ተያይዞ የተነሳለ ቅድም ከተፎካካሪም የተነሳለ አርቲፊሻል ኢንተለጀንስ ለአንድ ነገር ብቻ አይደለም። በተለይም ሰው ሰራሽ አስተውሎት የምንለው የሰው ሰራሽን አስተውሎት ስናይ በግብርና፣ በጤና፣ በትምህርት ላይ ያለውን ቫልዩ አዲሽን እንዲጨምር እያደረግን ነው። ከጤና አንጻር ለምሳሌ ካንሰርን
በቀላሉ የሚለይበት ከግብርና አንጻር ምርታማ የሆነ አካባቢ የቱ ነው፣ በምን ጊዜ ምን ቢተከል ውጤታማ ያደርጋል የሚል እይታውን ባሰፋ መልኩ እንዲሄድ ነው። እንግዲህ የአርቲፊሻል ኢንተለጀንስ ከውጭ የመጣውን ብቻ ሳይሆን ውጤታማ የሆኑ ወጣቶች በጣም ብዙ ወጣቶች ነው በአርቲፊሻል ኢንተለጀንስ ኢንስቲትዩት እየሰሩ ያሉት። ለሀገራችን መፍትሄ የሚሆኑ የራሳችን የሆኑ ሲስተሞችን ዴቨሎፕ ማድረግ ዲፔንደንስ እንዳንሆን የራሳችን የሆነ አፕሊኬሽኖች እንዲኖሩን ውጤታማ እንዲያደርግ የዲጂታል ኢኮኖሚን በተሻለ መልኩ እንዲሳለጥ እየተሰራ ነው ያለው። ይሄ በአርቲፊሻል ኢንተለጀንስ ብቻ የሚሰራ ሳይሆን በግል ዘርፉም የተለያዩ የዲጂታል አውታሮች ላይ የግል ዘርፉ እንዲሳተፍ ተደርጎ ያንን እንደ ግብአት እየተጠቀምን መሆኑን ያሳያል ማለት ነው። ሌላ በተለይ ደግሞ ከመሬት ወረራ ጋር ተያይዞ ከቢሮክራሲ ጋር ተያይዞ የተነሱ ጥያቄዎች አሉ። ብልጽግና ያሉትን ችግሮችን በደንብ ይረዳል። እነዚህን ችግሮችን ለመፍታት ግን ሲስተም መመለስ አለበት ወይም ደግሞ በዲጂታል የምንሰራቸው የመሰረተ ልማቶች መፍትሄ መምጣት አለባቸው የሚል እምነት አለ። የምንሰጣቸው የመንግስት አገልግሎቶች የምንሰጣቸው ከህዝብ ጋር የሚያገናኙ አገልግሎቶች በተቻለ መጠን በሲስተም እና ግልጽ በሆነ መልኩ ትራንስፓረንት በሆነ መልኩ ለህብረተሰቡ ተደራሽ መሆን አለበት የሚል ጽኑ አቋም ስላለው ይሄንንም የመሬት ስርዓታችን ወደ ካዳስተር ሲስተም እንዲገባ በማድረግ ስራዎች እየተሰሩ ነው። ገና አልተጠናቀቁም። ይሄ እንዲጠናቀቅ ደግሞ በመሶብ አገልግሎት የአንድ ማዕከል አገልግሎት ሁሉም በተለያዩ ቦታ አገልግሎቶችን ከማግኘት ይልቅ በአንድ ማዕከል ውስጥ አገልግሎቱን አግኝቶ የሚወጣበትን ስርዓት እየገነባን ያለ ነው። እንግዲህ የኢንተርኔት መቆራረጥ እዚህም እዛም ሊያጋጥም ይችላል። ግን መንግስት ትኩረት ያደረገው እነዚህ ወይም ብልጽግና ትኩረት ያደረገው መሰረተ ልማቶች በሁሉም አካባቢ ተደራሽ መሆን አለበት። እንግዲህ 120 ሚሊዮን ህዝብ ያለን ሀገር ነን። በዚህ 120 ሚሊዮን ህዝብ መካከል በሁሉም መልክዓ ምድራዊ አቀማመጥ እና በአካባቢዎች ላይ እነዚህ ልማቶች ተደራሽ መሆን አለባቸው። እነዚህ ልማቶች ተደራሽ ሲሆኑ እዚህም እዛም መቆራረጦች ይኖራል። በተለይ ቴክኖሎጂዎች አፕግሬድ እየተደረጉ በመጡ ቁጥር ቅጽበታዊ የሆኑ ችግሮች ቢኖርም ዋናው ኢትዮጵያን ለየት የሚያደርጋት ግን የሚመጡ ችግሮችን አክኖሌጅ አድርገው ወዲያው ደግሞ መፍትሄ ሰጥቶ ማለፉን ነው ማለት ነው። ይሄ በግልጽ ያስቀመጥ ነው። የ2025 ስትራቴጂ ቅድም ወንድሜ አንስቶታል። አጠናቀን ስኬቶቹን 1 2 3 ብለን ቆጥረናል። በዚህ ስኬቶች ውስጥ ደግሞ የ2030 ስትራቴጂ አውጥተናል። የዲጂታል ኢኮኖሚ ወዴት መሄድ አለበት፣ እስከ 2025 ምን መጣን፣ ካመጣነው ውጤቶች መካከል ደግሞ ወደፊት ምን መሰራት አለባቸው ብለን በግልጽ ያስቀመጥ ነው። በኢንፍራስትራክቸር ልማቶች፣ የዲጂታል አውታሮች፣ የ5 ሚሊዮን ኮደርስ፣ እነዚህ ሁሉ ወጣት ስራ ፈጣሪዎች፣ ወጣት የዲጂታል እውቀት ያላቸው እንዲሁም ደግሞ በተለይ ደግሞ ኢኮኖሚያችን የሚመራው በግብርና፣ በኢንዱስትሪ፣ በቱሪዝም ያለውን ከዲጂታል ስርዓት ጋር እንዲሰናሰል እያደረግን ያለ ነው። ቀሪውን ጊዜ ወንድሜ ይጠቀማል። በአጠቃላይ ከውጭ ተጽዕኖ የሚገጥሙን ተግዳሮቶች ከመፍታት አንጻር እንደተባለው ዓለም በአሁኑ ሰዓት በጣም እጅግ ተለዋዋጭ ነው። ፓርቲያችን ይሄንን ቀድሞ የተገነዘበና በተለይ ሀገራዊ የራሳችንን አቅም የህዝባችንን ሀብት ያሉንን ጸጋዎች ከመጠቀም አንጻር የምንከተለው የኢኮኖሚ ሞዴል በተለይ በብዙሃ ዘርፍ በብዙሃ ተዋናያንና በብዙሃ ተጠቃሚ ሞዴል እየሰራናቸው ያሉ ስራዎች አይበገሬነትን ለመገልባት አስተዋጽኦ እያደረጉልን ነው። ከዛ ባለፈ የሚመጡ ተጽዕኖችን ለመቀነስ የዲፕሎማሲያዊ ስራችንም በዋናነት በኢኮኖሚ ላይ ያተኮረ ነው። አዳዲስ የፋይናንስ ምንጮች፣ አዳዲስ ድጋፎችን እያሰባሰብን ነው። እንዲሁም በዓለም አቀፍ ተጽዕኖ ምክንያት የሚመጡ ተጽዕኖዎችን ለመቋቋም እየገነባናቸው ያሉ ቁልፍ ኢንዱስትሪዎች የማዳበሪያ፣ የብረት፣ የኢነርጂ መሰረተ ልማቶች በቀጣይ ከውጭ ሊመጡ የሚችሉ ተጽዕኖዎችን ከመቀነስ አንጻር ከፍተኛ አስተዋጽኦ ይኖራቸዋል። በአጠቃላይ ፓርቲያችን ህዝቡን በስፋት በማንቀሳቀስ እየገነባ ያለው ኢኮኖሚ ቀጣይነት ያለው ኢኮኖሚ ግንባታን ለማረጋገጥ ያግዘናል የሚል ነው። የተሟላ ማክሮ ኢኮኖሚክ ሪፎርማችንም ሰፊ ውጤቶች አምጥቶልናል። እነዚህ ማስቀጠል በመሰረታዊነት ቀደም ብዬ እንዳልኩት በተለይ የጀመርናቸው ስራዎች ይህንን መሰረት ለመጣል በጣም መሰረታዊ ናቸው። የግል ሴክተሩን ተሳትፎ እጅግ የሚያሳድጉ የተሻሻሉ ፖሊሲዎችን ተግባራዊ እናደርጋለን። የተገበርናቸው ፖሊሲዎች ቀጣይነት ትሩፋትንም በማስቀጠል በኤክስፖርት በውጭ ቀጥተኛ ኢንቨስትመንት እንዲሁም ደግሞ በማኒፋክቸሪንግ ዘርፍ ተወዳዳሪ የሆኑ ኤክስፖርቶችን ለማመንጨት እና ለማምረት ከፍተኛ ርብርብ ይደረጋል። እነዚህን ደግሞ ለማድረግ እየሰራናቸው ያሉ ኮር ኢንዱስትሪዎች መሰረታዊነት አስተዋጽኦ ይኖራቸዋል ነው። የውጭ ምንዛሬ ሪፎርማችንን ያው እንግዲህ የብር የመግዛት አቅም የሚወሰነው በዓለም ላይ በመሸጥ በማቅረብ በሚኖረን ተወዳዳሪነት ነው። በዶላር ለምን እንገበያያለን የተባለው ያው ኢኮኖሚ ሳይንሱም የሚለው
ዶላር የዓለም የመገበያያ ነው። በህግ ባይደነገግም በታሪካዊ አመጣጥና ካለው የኢኮኖሚ ጥንካሬ አንጻር ኢትዮጵያ በዓለም አቀፍ ደረጃ የንግድ ልውውጥ ስታደርግ ዶላርን እንደ አንድ መሰረታዊ ሁኔታ ትጠቀማለች ማለት ነው። ከዛ አንጻር ከውጭ ለምናመጣቸው የካፒታል እቃዎች፣ የፍጆታ እቃዎች ዶላር ለአስመጪዎች መቅረብ አለበት ማለት ነው። ያንን ይዘን ግን ያደረግነው ሪፎርም ቀደም ብለን እንዳልነው በመሰረታዊነት ቀደም ብሎም ቢሆን እኮ የውጭ ምንዛሬ በመንግስት የተወሰነ ቢሆንም የምንገዛው ግን በጥቁር ገበያ በተወሰነ ሬት ነበረ። አሁን ያደረግነው ወደ እውነታው ቀርበን አምራቹን ዘርፍ ማበረታታትን መሰረት ያደረገ ነው ማለት ነው። በአጠቃላይ ግን የብር የመግዛት አቅም የሚወሰነው አምርተን በዓለም አቀፍ ደረጃ ተወዳዳሪ ሆነን የእኛን ምርት የሚፈልጉ የውጭ አካላት እንዲጨምሩ በማድረግና በዛ አማካኝነት በሚመጣ ተወዳዳሪነት ነው ማለት ነው እና አጠቃላይ በመንግስት በሚወሰን ቁርጥ ውሳኔ ሳይሆን በዚህ አግባብ የሚመጣ ነው የሚለውን ነገር ማንሳት ፈልጋለሁ። በሀገር በቀል ኢኮኖሚክ ሪፎርም ማሻሻያ እንዲሁም በተሟላ ማክሮ ኢኮኖሚክ ሪፎርም በዝግጅት የተደረገ ሪፎርም ነው። የሚያመጣውን ተጽዕኖ በአግባቡ ለይተን ተግባራዊ ያደረግነው ነው። ሌሎች ሀገራት ተመሳሳይ ሪፎርም ሲያደርጉ ሊመጡ የሚችሉ ቀውሶችን ተምረንበት በድርድራችንም አካተን በዜጎች ላይ ሊመጣ የሚችለውን ተጽዕኖ በአግባቡ ፈተናል ማለት ነው። ተቋቁመናል። በተለይ ቀደም ብሎ እንደተባለውም ሰፊ የሆኑ መሰረታዊ የሆኑ ሸቀጦች፣ ስትራቴጂክ ሸቀጦችን በመደጎም ሊመጣ የሚችልን ቀውስ ፈተናል። ለቀጣይ የኢኮኖሚ እድገታችን የሚሆን ግን መሰረት በመሰረታዊነት ጥለናል ማለት ነው። ከዲጂታል ኢኮኖሚ ጋር በአጠቃላይ የተነሳው ነገር በተለይ ከክሪፕቶ ጋር የተገናኘው ነገር ጠንካራ የሆነ ዘመናዊ የገንዘብ ፖሊሲ እየዘረጋን ነው። የብሔራዊ ባንክ አቅማችን እያደገ ነው። ከብሔራዊ ባንክ ባለፈ ደግሞ የፋይናንስ ቁጥጥር የሚሰሩ ተቋማት አሉ። በተለይ የፋይናንስ ቁጥጥር ባለስልጣን አለ። ከዛ ባለፈ የኢንሳ የመረጃ ደህንነትን ከማስጠበቅ አንጻር ከፍተኛ አስተዋጽኦ እያደረገ ነው። እስካሁን ድረስ ባለው ሁኔታም የሀገራችን ደረጃ እየተሻሻለ ያለና በቀጣይም የምናደርጋቸው እንቅስቃሴዎች ሊመጡ የሚችሉ ተጽዕኖችን የሚቀንስ ነው ለማለት ነው። በአጠቃላይ የዋጋ ግሽበትን፣ የኑሮ ውድነትን ከመቋቋም አንጻር መሰረታዊ መፍትሄው አቅርቦትን ማስፋትና የገበያ ሰንሰለትን ውጤታማ ማድረግ እንጂ የሌለውን ታክስ መንግስት ታክስን ሳይሰበስብ ልማት ማከናወን ስለማይችል በዛ እይታ ሳይሆን መታየት ያለበት አቅርቦትን ማስፋት ነው የሚለው ነው። አመሰግናለሁ። እናመሰግናለን። እሺ፣ አመሰግናለሁ። ወደ ጥያቄው ሄዳለሁ። የውጭ ኃይል ወይም ታሪካዊ ጠላት የምንላቸውን እንዴት ማኔጅ ታደርጋላችሁ ብለው ላነሱት ጥያቄ እኛ እንደ ሶዴፓ መጀመሪያ የውስጥ አንድነታችን ላይ እንሰራለን። ፖለቲካል ጥያቄዎች ላይ ፖለቲካል ምላሽ በመስጠት ግጭቶቻችን በውስጥ እንፈታለን። በተለያዩ ምክንያት ጫካ የገቡትን ታጣቂዎች ጭምር መፍትሄ ሰጥተን ለዚህ መነሻ የሆነውን የህዝባችንን የፖለቲካል ጥያቄ በፖለቲካል አግባብ መልሰን አንድነታችን መረጋገጡን፣ አንድነታችን ደግሞ ተአማኒ መሆኑን እናረጋግጣለን። ከዛ በኋላ የውጭ ኃይል ጋር ያለውን በተለያየ የዲፕሎማሲ መንገድ በጋራ ጥቅም ላይ በተመሰረተ የሀገራችንን ጥቅም በተለይ ኮንሲደር ባደረገ እሱን ባልሸጥን መልኩ ወደ መፍትሄው እንመጣለን። በመጀመሪያ ያልኩት የአንድነታችንና የአብሮነታችን የህዝባችን ምሳቤ አብሮ መሄድ ለውጭው ምላሽ ይሆናል ብለን እናምናለን። ከውጭም ከሀገር ውስጥም አሉና የኢኮኖሚ አቅም በምን ያህል ደረጃ ታውቃላችሁ ብሎን ነበር። አናቅም። የኢትዮጵያ የገዢው ፓርቲ ስርዓት ኢኮኖሚውን ወይም ገቢውን በብድርም ያገኝ በእርዳታም ያገኝ ከሀገር ውስጥ በግብርም ይሁን ዋትሶኤቨር የፈለኩትን የመስራት ከፈለኩበት ቦታ የማምጣት እንጂ ስለመጣው ገንዘብ ወይም ራይዝ አረግ ነው ፋንድ ልትጠይቁኝም ልትሰሙም አትችሉም የሚል ምላሽ ነው የምናገኘው ከገዢው ፓርቲ። በዛ ምክንያት አይደለንም እኛ ህዝባችን በዚህ ልክ ሪስፔክት ተደርጎ መብቱ ነው ተብሎ ሊከበር ቀርቶ የህዝብ ተወካይ ፓርላማውም ይሄን ላይ መጠየቅና የማወቅ መብት የለውም ነበር። አናውቅም። ምላሻችን ባጭሩ። የምታደንቁት ስራ አለ ወይ? አዎ አለ። አሁን እኮ ቴክኖሎጂውንም አዳፕት ሲያደርጉ እናደንቃለን። ኢትስ ጉድ።
ከዓለም ውጪ አይደለንምና ከዓለም ጋር ተመጣጥነን እንድንሄድ እያደረገ እኮ ነው። አርቲፊሻል ኢንተለጀንሱንም ስንጠቀም እኮ ነው እንደ ሰው እንደሚያስብ ጭንቅላት ተፈጥሮ የሚጠቅም ነገር አገር ውስጥ እንዲሰራ እኮ እንፈልጋለን፣ እንደግፋለን። አጠቃቀሙ ይታረም፣ ግብዓት ይሁን ለሀገራችን። ህዝባችንን ደግሞ ወደ ጠየቀው ወደ ፈለገው ምርታ ትንሽ ወደፊት የሚያዘልለው ይሁን ብለን ነው እንጂ እንደግፋለን። ስለተሳሳትን ነው የምንጠይቀው። የምንሸጠውም ሀሳብ አለ። ለምሳሌ ይሄንን ቴክኖሎጂ ስንጠቀም እንዴት ነው የደለደል ነው ከግብዓት ከመጀመሪያ ለምሳሌ ገበሬ ከሆነ ከዘር ከእርሻው ጀምሮ እስከ ፍጆታው ምርቱን እስከሚሸጥበት ድረስ ፕሮሰሱን በአግባቡ ማየት በአግባቡ መደልደል ሀብቱንም ያስፈልጋል እኮ። ምንድነው ለዛ ግብዓት ያደረግ ነው? ቫልዩ አድ አድርገናል ወይስ እንደነበረ አውጥተን ለሌላ አሳልፈን ሰጥተን በትርፍ እንመልሰዋለን በ10 እጥፍ? እሱ ላይ እንዲሰራ እንፈልጋለን። ቫልዩ አድድ የሆነ ሀብት እንዲወጣ። ወርቅ ቆፍረን ስናወጣ እንዳለ በኪሎ ሸጠን አንዷን ኪሎ በ100 እጥፍ መልሰን በሌለን ዶላር እንድንገዛ አንፈልግም። ይሄ ህዝባችንን አይገነባም። እዚህ ላይ መሰራት አለበት። ከምርት እስከ ፍጆታው ድረስ ያለውን ግብዓት የሚፈልገውን ሁሉ ኮንትሮል ማድረግ አለብን እንደ ሀገር ብለን ነው ምናምነው። መንግስት ዲጂታል ኢኮኖሚውን አሁን በጀመረበት መልኩ እንደው ስልጣን ብታገኙ ታስቀጥላላችሁ ወይ? እናስቀጥናለን። ፐርፌክትሊ ለአገራችን ግብዓት በሚሆን መልኩ አስቀጥለን ደግሞ አትራፊ በሆነ መልኩ ስናስቀጥል እሱ ላይ እኮ የምናፈሰው ሀብት አለና ትርፉ ምንድነው አይተን ነው። የህዝባችን ጥያቄ ምንድነው ወርደን አማክረን አይተን ነው። ቅድም ጠዋት እንዳስቀመጥኩት እኮ እንዴ ዳቦ እየጠየቁ እኔ መንገድ ብሰራላቸው ምን ያደርጋል? አይሄዱበትማ። ጠዋት ላይ ኖሩ ይችላል፣ ሞተው ሊያድሩ ይችላል። ስንት ነገር አለ። ህይወቱ ሪስክ ላይ ያለውን ሰው አይ እኔ መብራት እያስገባሁልህ ነው ማለት አልችልም። እሱ ላይ እንሰራለን ነው የምለው። ላይክ አሁን እንደው የህዳሴን ግድብም ስንወስድ እሱ ላይ ኢንቨስት አላደረገም ወይ የኢትዮጵያ ህዝብ? አሁን ኢንቨስት የቻለውን ያህል መቀነቱን ያልፈታ ሰው አለ ወይ? አሁን ገበያ ላይ እስከምንሸጥ ደርሷል። ግን ሞስትሊ የምረቃው ፕሮሰስ ሲሄድም አተንድ አድርጊያለሁ። ለኢትዮጵያውያን ከዛ ውስጥ ፋሲሊቴት ለማድረግ የታቀደ የተዘረጋ መስመር የለም። ለሽያጭ ሬዲ ነው። ግን ኢትዮጵያውያን አሁን መብራት ኃይል ላይ በየጊዜው ዋጋ ነው የሚጨመረው። ነው የኢትዮጵያውያን ተሳትፎና ጉጉት መብራት እናገኛለን በዚህ መንግስታችን ይደጉማል ብሎ የሄደበት አግባብ ለምን ኮንሲደር አልተደረገም? በመንግስት በገዢው ፓርቲ ይሄ ጥያቄ አለ። ይሄንን ኮንሲደር እናደርጋለን። መብራት ለህዝባችንም ስለሚያስፈልግ እያመረትን አናገኝም። ግልገል ግቤ 3 የተሰራበት ክልል ውስጥ ነው የተወለድኩት። መብራት የለንም። ግን ለሌላው የኢትዮጵያ ክፍል በትክክል እየሰጠን ይሄ ኮንሲደር መደረግ አለበት። ለዛ አካባቢ ብዙ ፍልውሃ ተውጧል። ብዙ ለምሳሌ የሃላላ ኬላ አይነት ነገር ኢንተርናሽናሊ የተመዘገበ ቅርሳችን ተውጧል። በጣም ብዙ ጉዳት ለዛ አካባቢ ያለ። ግን ዋዘ በነፊት እዛ ጋር እንዳለ ኢንቨስተሮች ሲመጡ እኮ ኢንቨስት ለምታረግበት አካባቢ ምንድነው በነፊትህ እንላለን። መንግስት ሌላውን የሚጠይቀው ለምንድነው ራሱን የማይጠይቀው? ይሄንን እንላለን። የመንግስትና የህዝብ መሬትን በሚመለከት ወንድሜ ያነሳው የመንግስትና የህዝብ መሬት ነው ተብሎ ስያሜው ተሰጥቶን አሁን ህዝብ መሬት የለው። ፕላን ካርታ ቢሰጠውም ኤኒ ታይም ነው እንደ ቆሻሻ ተጠርጎ የሚሄደው። ገበሬው መሬቱን መሸጥ መቀየር አይችልም። አሲዞ ከባንክ መበደር አይችልም። የመንግስት ነው። ስሙ ነው ወረቀት ላይ የህዝብና የመንግስት ነው እንጂ የህዝብ ስላይደለ የህዝብ እናደርጋለን ነው የምንለው። በስሙ መሬት ይመራል። ቢፈልግ ከባንክ ይበደራል፣ ቢፈልግ ይሸጣል። ቢፈልግ ደግሞ መንግስት ለልማት ለጋራ ነገር አሳምኖት ከፈለገ በወቅቱ ዋጋ ተገቢውን ካሳ ወስዶ ይነሳል። ይሄን እናረጋለን ነው የምንለው። በገበያ አይ ቲንክ ይሄ ለሁላችንም ሳይሆን ቀጥታ
ባነሳው ደስ ይለኛል። በገበያ መር ኢኮኖሚ ዝቅተኛ ገቢ ያለው እንዴት ይሆናል ያልሽው እህቴ፣ መንግስት አትሊስት ዝቅተኛ አምራቾችና ሸማቹ እንዳይጎዳ ሁሉን አካታች የሚያሰራ ፖሊሲ ሊኖረው ይገባል ብለን እናምናለን። ትልልቆቹ በነፊት ናቸው፣ ግን ትንንሾቹም እዛ ውስጥ እንዳይዋጡ ፖሊሲውን ህዝብን መሰረት አድርጎ መቅረጽ አለበት ብለን እናምናለን። ሶዴፓ በፖሊሲው ይሄንን አደርጋለሁ ብሎ አስቀምጧል። የመንግስት ቀጥታ ጣልቃ ገብነትን ግን እንቃወማለን። ሜጋ ፕሮጀክቶች ላይ ሰርቶ ያመጣውን እንካም ለህዝቡ እንደገና ማፍሰስ እንዳለበት እናምናለን። ለህዝብ ጥቅም እንዲያውል ሜጋ ፕሮጀክቶችን መንግስት የራሱን ሀብት ለማበልጸግ አሁን በኢትዮጵያ ያለን ኮንቴክስት መንግስትን አበልጽገን እንደ ህዝብ የተራብንበት የተራቆትንበት ነው። ያንን መልሶ ፍሰስ ወደ ህዝብ እንዲያደርግ ሶዴፓ ይጠይቃል። እንደሱም እሰራለሁ ብሎ ያምናል። ህዝብ ቢመርጠንና መንግስት ብንሆን የህዝብን ሀብት ሜጋውን ፕሮጀክት ወደ ህዝብ እንመልሳለን። የመጨረሻው ጥያቄ ካልተሳሳትኩ ክፍተት አለበት ያላችሁት ወደ ህዝብ ገበታ አልወረደም ብላችሁ የምታስቡት ነገር አለና በዚህ ምን አይነት እርምጃ ትወስዳላችሁ ወንድሜ ያልከን ጥያቄ በትንሹ ከቴክኖሎጂው ጋር አዛምጄ እመልሳለሁ። ዲጂታል ኢኮኖሚያችን በውጭ አውታረ መረብ ላይ ነው የተመረኮዘው። ከዚህ ያላቀን በሀገራችን የውስጥ ፈጠራ ላይ እንዲመሰረት እንሰራለን፣ ያንን እናጠናክራለን። የውስጥ ፈጠራው ከጎለበተ የውጭ ጥገኝነታችን ወደ እኩል መደራደርነት ቅድም እንዳስቀመጡት የኛም ታሪክ ከቋቱ ውስጥ ይገባል። እሱ ላይ እንሰራለን። ወጣቶች፣ ሴቶችና የገጠር ማህበረሰቦች ከዚህ ተገለዋል በአብዛኛው፣ ምክንያቱም ኢንፍራስትራክቸሩም ስለማይፈቅድላቸው። ከተማ ላይ ለምሳሌ አዲስ አበባ ላይ ያሉት እኮ አይቲ ተማሪዎች ግራጁዌት ሳያደርጉ ይቀጠራሉ ኦንላይን። that's obvious። ገጠር ያለው ግን ስንት በሬ ምናምን አሸጦ ቤት አሸጦ ተምሮ ሄዶ እኮ ቤቱ ቁጭ ብሏል። አይቲ ስፔሻሊስት የለውም ያ መሰረት። ስለዚህ ኢቭን ያለው ዕውቀት እየወደቀ ይሄዳል የቀኑን ስለማይጨምር እሱ ላይ እንሰራለን። ቴክኖሎጂውን እናስተዋውቃለን፣ እነሱ ኢምፕሊመንት እንዲያደርጉ እንሰራለን። ሰዓት አልቋል። ወደ ትብብር ለኢትዮጵያ አንድነት አመሰግናለሁ። ከመጀመሪያው ጥያቄ እነሳለሁ። ታሪካዊ ጠላት የሚባሉትን እንዴት ማኔጅ ማድረግ ትችላላችሁ ከሚለው ሲጀምር ኢትዮጵያ ታሪካዊ ጠላቶቿ በሚገርም ሁኔታ የራሱ የሆነ ታሪክ አለው። ማዕከላዊ መንግስት ሲጠነክር ጠላቶች እየደከሙ ነው የሚሄዱት። ይሄ ይታወቃል። ታሪክን ወደ ኋላ ማየት ይቻላል። ማዕከላዊ መንግስት በፈረጠመ ቁጥር፣ ህዝቦች ወደ አንድነት በመጡ ቁጥር፣ ወደ ልማት ባተኮረ ቁጥር ይሄ በታሪክም ያለፈውን ታሪክ ማየት ይቻላል። አጎራባች ሀገሮች ወደኛ አይመለከቱም። ይሄ ሪል ነው። ማዕከላዊ መንግስት በደከመ ቁጥር ግን በፊት ከጥቂት ጊዜ በፊት ወዳጅ የነበሩት እነ ስም መጥቀስ ይቻላል፣ ሱዳን ምናምን፣ አሁን አልፎ ተርፎ መሬትን እስከ መውረድ ደረጃ ደርሰዋል። ይሄ ምንድነው ያመጣው? የማዕከላዊ መንግስት ድክመት ነው፣ ደካማ ነው። እንዴት ትፈቱታላችሁ ለሚለው ህዝባችንን ሰላሙ ሴኪዩር ማድረግ ወደ ልማትና ወደ እድገት እንዲያይ ማድረግ ነው። ዘን እነዚህ ታሪካዊ ጠላቶች ደግሞ እንደዚህ ዩኒፋይድ ሆነን አንድነታችን ተጠብቆ በኢኮኖሚ ብናድግም ዝም ላይሉ ይችላሉ፣ ላይተኙ ይችላሉ። ሶ ምንድነው የምናደርገው? ዲፕሎማሲያዊ የሆነ ተግባቦት ይኖረናል ማለት ነው ከአጎራባች ሀገር ጋር ወይም ከታሪካዊ ጠላቶቻችን ጋር። ዘንድ ደግሞ በዲፕሎማሲውም የማይመለሱ ከሆነ ደግሞ ሀገራችን ይታወቃል። ይሄ ነበር ሙያው እኮ የመከላከያ ሰራዊታችን፣ የሀገራችንን ዳር ድንበር ማስጠበቅ፣ ማስከበር፣ ሀገራችንን አንቱ ማስባል ነው። በዚህ በደንብ ጥሩ የሆነ ታሪክ ነበረን። አሁንም ትብብር ለኢትዮጵያ ተመርጦ ወደፊት መንግስት በሚሆንበት ጊዜ ሀገራችንን ወደ ሰላም ወደ አንድነት አምጥተን በኢኮኖሚው የተሻለ ብልጽግና ላይ ደርሰን ሀገራችን ዳር ድንበሯ ተከብሮ ዜጎቿ በዓለም ሀገራት ታፍረው ተከብረው እንደ የኔ ቢጤ እንደ ምናምንቴ የተጣሉት ማለት ነው
አሁን በውጭው ዓለም ብትሄዱ በአረብ ሀገራት ላይ ቁጭ ብሎ እየለመኑ ያሉ ኢትዮጵያኖች አሉ፣ ወጣቶች ዲግሪ ይዘው። ይሄንን እናስጠብቃለን። ሌላው ደግሞ የሁለተኛው ጥያቄ የኢትዮጵያ ኢኮኖሚ ተረድታችሁታል ወይ ለሚለው ፓርቲያችን የኢትዮጵያ ኢኮኖሚ 120 ሚሊዮን ህዝብ እንዳላት እናውቃለን። ይሄ ሀብት ነው። ዘንድ ደግሞ በተፈጥሮ ሀብት የበለጸገች ያልተነካ ገና ዲማንድና አቅርቦቱና ፍላጎቱ ገና ያልተመጣጠነ ሀብትና ስራ እንዳለ እናምናለን። ወይዘር ብልጽግና አሁን በዚህ በዘመኑ ባለበት ሰዓት ያለው ኢኮኖሚ ምን ያክል ነው? እሱን ከሆነ እየጠየቃችሁን ያለው ግን አናውቀው። ምክንያቱም ግልጽ የሆነ መረጃ ስለሌለ ምን ያክል ብድር ይኑርብን፣ ምን ያክሉ ይከፈል፣ በቁጥር ደረጃ ለሳምፕል የሚነገሩ ነገሮች ይኖራሉ እንጂ ምን ያክል ሀብት አለን፣ ያ ሀብት ምን ያክሉ ወደ ምን እየፈሰሰ ነው የሚለውን አናውቅም። ግምታዊ ነገር ግን ያው መቼም ያሉት ዶላሮች ለጦርነት መግዣ፣ ለድሮን መግዣ ጦርነት እያደገ መምጣቱን ከመጀመሪያዎቹ አመታት ለውጡ ከመጣ ከመጀመሪያዎቹ አመታት እየጨመረ 78 አመት ሲሆነው የሚሞቱ ዜጎቻችን እየጨመረ መምጣቱን ኢትዮጵያ ደግሞ የጦር መሳሪያን ከማምረት ይልቅ እየገዛች እንግዲህ አምራች የሆነውን ዜጋ ላይ ይሄን ያክል ያው እየፈሰሰበት እንደሆነ እናውቃለን። ይሄ እውነታ ነው። ሌላው ደግሞ ኢኮኖሚውን እንዴት ትቆጣጠሩታላችሁ የሚል ይመስለኛል። የኢኮኖሚ የዶላር ፍላጎት መጨመር፣ ይሄ ፍላጎታችን መንግስት ለምንድን ነው ዶላር ይሄን ያክል እጥረት ይሄን ያክል ግሽበት እንዲያጋጥም ያደረገው? አምባላንስ የሆነ የበጀት ፍሰት አለ፣ ሪል ነው። ዘንድ ደግሞ ሙሉ ለሙሉ ጥገኛ ሆነናል። ቅድም ተናግሬ ያለው ቆሻሻ የሆነ የሰልቫጅ ሳይቀር ሀገራችን ውስጥ መጥቶ ለሽያጭ ይቀርባል። በዶላር ነው የሚገዛው። ያው ስንት ዓመትም የለበሱ ትሪፍት ማለት ነው። በቃ የውጭው ዓለም የለበሱትን ልብሶች ሳይቀር ማለት ነው። በሌሎችም ወደ ወደ ማኒፋክቸሩ አምጥተን ሀገር ውስጥ ያሉትን ፋብሪካዎች አበረታተን በፊት የነበረው እንኳን የጥጥ ምርት እንዲመረት፣ በፊት የነበረው የዘይት ምርቶች እንዲመረቱ፣ በፊት በሀገራችን ሰው ሀገራዊ የሆነ ለውጥ ከማምጣት ይልቅ ሙሉ ለሙሉ ዲፔንድ ነን። ያም ነው በቃ በየጊዜው ስለ ዶላር ነው የምናወራው፣ ስለ ኢንፍሌሽን ነው የምናወራው። ሌላው ደግሞ ምንድነው አሁን ስለ ኢኮኖሚ ያለን ፖሊሲ አሁን የተጠየቁትን ጥያቄዎች ወደዚህ አጠቃላይ ብናገር የሚመልስልኝ ይመስለኛል። በእኛ ፖሊሲ የዋጋ ንረት ኢንፍሌሽንን እንቆጣጠራለን። የምርት ህትመት መጠንን መጨመር ነው ሀገር ውስጥ በቃ ሱፍ ማምረት የማይችል ኢትዮጵያዊ ለምሳሌ ሱፍ ማምረት እስከምንችል ድረስ ኳሊቲውን የጠበቀ ስታንዳርዱን የጠበቀ ሱፍ ማምረት እስከምንችል ድረስ ለምን ካሽመር አይሆንም? ሀገራችን ውስጥ የተመረቱ ልብሶች እንዲለበሱ ይደረጋል ማለት ነው። በሌላው ማለት ነው ስታንዳርዱን የጠበቀ የፋብሪካ ውጤት የሆነ ምግብ ፕሮሰስ የተደረገ ምግብ ማምረት ሊያቅተን ይችላል። ሀገራችንን ውስጥ ያለው ገበሬ ግን በኋላ ቀር በሆነ የአስተራረስ ዘዴ አርሶ የሀገራችንን ሕዝብ ማብላት አቅሙ አለን፣ መሬትም ደግሞ አለ። መስራትና አስተዳደር ነው እዚህ ችግሩ ብዬ ነው ማምረው። ትልቁ ይሄን ነገር ማጣጣም ያቃተው መንግስታችን የአስተዳደር እና ማኔጅ የማድረግ ስራ ነው። ይሄ ሁለቱን የማጣጣል ነው። ሌላው ደግሞ የገንዘብ ህትመትን እንቀንሳለን እኛ። ሌላው የወጣቶች ስራ ፈጠራን ወጣት ተምሮ ስንት መዋዕለ ንዋይ ከፈሰሰበት በኋላ ያለችውን እውቀት ይዞ ወደ ውጭ ሀገር ሄዶ ግማሹ ሌበር ላይ ማለት ዊርድ የሆነ ስራ እየሰራ ነው። ግማሹ ደግሞ እንደምንም ተንጠላጥሎ የተወሰነች ፕሮፌሽናል የሆነ ስራ እየሰራ ሊሆን ይችላል። ያ ሀብት ነው ለኛ፣ ያ ሀብት ነው። ያንን ሙሉ ለሙሉ ሀገራችን ላይ ስራውን እንዲሰራ እናደርጋለን። ግብርናን ዘመናዊ ማድረግ ነው። ያው እንደ ምሳሌ የምንጠቀሰው ምናልባት ከብዙ ሺህ ዓመታት በፊት የነበረው የበሬ ማለት ሀገራችን ነው ያለው ይመስለኛል። ምናልባት አንዳንድ ኤዥያዎች ላይ ይሄ ነገር አለ። ይሄ ግን በአሁኑ ሰዓት በእውነት በሚገርም ሁኔታ ድሮን ለኢሪጌሽን የሚጠቅሙ ድሮኖችን መግዛት የተሻለ ነበረ። መሳሪያ ለህዝብ መጨፍጨፊያ የሚሆን ድሮኖችን ገዝቶ ለህዝብ ተጨማሪ ስቃይ ከመፍጠር ማለት ነው። የኢንዱስትሪ ልማትን ሰፋፊ የመንግስት መሬቶች አሉ። ስቲል ነው ገና ድንግል የሆኑ መሬቶች ምንም ወደ
ወደ አባይ ግድብ የመሄዱ ሄጄ አይቻለሁኝ እኔ እዛ እስከምንደርስ ድረስ ያስተራረስ ዘዴው እንኳን ገና ያልገባበት በቃ በደንብ አምርተን ከሀገራችን አልፎ ሌሎች ጎረቤት ሀገሮችን መመገብ የምንችልበት በቂ የሆነ ሀብት አለ። ዲጂታል ኢኮኖሚውን ደግሞ ስናይ ዲጂታል ኢንፍራስትራክቸር ስትራቴጂ እናወጣለን። ያ ስትራቴጂ ምንድነው? ሳንወድ በግድ በቃ አሁን ያለው ወጣት 70% በሚገርም ሁኔታ 70% የኢትዮጵያ ህዝብ ከ35 ዓመት በታች ነው። ያ ህዝብ ደግሞ በዛም አለ በዚህ ወደ ዲጂታል ኢኮኖሚው መግባቱ አይቀርም። ዛትስ ዋይ አሁን ለባንኮችም ለማጭበርበር እንትን እየተጠቀሙ ያሉት ወጣቶች ናቸው። ስራ ስለሌላቸው ማይንዳቸው እንግዲህ ተጠቅመው ኢቭን ቅድም ብልጽግና ይጠቅሶታል። ያ ምንድነው? የማጭበርበር የግለሰቦች ናቸው እንደዛ እዛ ደረጃ ከሚደርሱ ሀገር በቀል የሆነ ሶፍትዌሮችን እንዲበለጽጉ አድርገን በራሳችን ቋንቋ በዚህ ረገድ ቻይናዎች በጣም ይመሰገናሉ። ለምንድነው? በራሳቸው ቋንቋ የራሳቸው የሆነ ሶፍትዌሮችን አበልጽገው ከራሳቸውም አልፈው ለዓለም ሀገራት አዳርሰዋል። ሌላውን ደግሞ የውጭ ምንዛሬን መጨመር ነው። ምንም ቢሆን የምናመርተው ምርት አውሮፓና አሜሪካ ላይ ስታንዳርዱን አልጠበቀምና ዞር በሉ አንገዛችሁም ሊሉ ይችላሉ። አጎራባች ሀገሮች አፍሪካ ውስጥ ያሉ የሀገራችን አጎራባች ሀገሮች ወይም እነዚህ ህዝቦች በእርግጠኝነት የኛን ምርት የሚወስዱበት አጋጣሚ አለ። ለምሳሌ አለ አሁንም የቀንድ ከብቶቻችንን ከኢትዮጵያ አውጥቶ ወደ ኬንያ ላይ የመሸጥ ንግድ አለ። እነዚህ ነገሮች ሀገር በቀል ኢኮኖሚው ላይ በደንብ ብንሰራ ሀገር በቀል የሆነ ስራ ላይ ብንሰራ የውጭውን ያኛውን ኮንቲኔንት ማግኘት ባንችል እንኳን አፍሪካ ውስጥ በደንብ መሸጥና መስራት እንችላለን ብዬ አስባለሁ። ፓርቲያችንም እንደዛ ያስባል። ሌላው የመሰረተ ልማት ኢንፍራስትራክቸርን መስራት ነው። ኤሌክትሪሲቲ፣ ኢንተርኔት፣ ሮድ፣ ሬልዌይ፣ ሎጂስቲክ፣ ዋተር የሚለው ላይ መቼም ይሄን ያክል ዓመት በአፍሪካ